በዚህ ስልጠና ወቅት የሚሰጡት 4 ስልጠናዎች ናቸው። የመጀመሪያው የግብርና ዘርፍ አንፃር ነው። ግብርና ዘርፍ የገጠር ትራንስፎርሜሽን ይይዛል፣ የግብርና ትራንስፎርሜሽን ይይዛል፣ መዋቅራዊ ትራንስፎርሜሽን ይይዛል። እንግዲህ የገጠር ትራንስፎርሜሽን ምንድነው? የግብርና ትራንስፎርሜሽን ምንድነው? የመዋቅራዊ ትራንስፎርሜሽን ደግሞ ምንድነው የሚለው በኋላ በሰነዱ በጭብጥ ትይዛላችሁ። እና ግብርናን ትራንስፎርም ስናደርግ ግብርናን ስንለውጥ ገጠርን ትራንስፎርም ማድረግ አለብን። ገጠርን ትራንስፎርም ስናደርግ ደግሞ መዋቅራዊ ሽግግር ወይም ደግሞ መዋቅራዊ ትራንስፎርም ይመጣል። ይህን በማድረግ ደግሞ እንደስከዛሬው ሳይሆን ለየት ባለ ፍጥነት ለየት ባለ ስፒድ ተግባራትን መሆን አለብን ነው የስልጠናው ዋና ነው። በሁለተኛ ደረጃ የምትሰለጥኑት የኢንዱስትሪ ዘርፍ ነው። በመደመር መንግስት የኢንዱስትሪ ዘርፍ ምርታ ነው። ሶስተኛው የከተማ ልማት ዘርፍ ምርታ ነው። አራተኛው የቱሪዝም ልማት ምርታ ነው። በእነዚህ ምርታዎች በዋና ዋና የኢኮኖሚ አቅጣጫዎች ላይ እያንዳንዱ አባል የጠራ ግንዛቤ በመያዝ ለተግባራዊነቱ የራሱ እንዲሁም ደግሞ አጠቃላይ የጋራ ድምር ውጤት የጋራ አቅም በማድረግ ለውጥ እንዲመጣ መረባረብ አለብን። ስለዚህ ይህን ስልጠና ስንሰለጥን እንደስከዛሬው ሳይሆን በሚገባ ትኩረት በመስጠት ማስታወሻ በመያዝ